አልተዘዋወረችም። ከባለፈው ክፍል ይቀጠለ። ስምን መልአክ ያወጣዋል፣ ሰይጣን ይከልሰዋል። እናቴ ትታን ከሄደች ከ5 ዓመት በኋላ አንድ ሹፌር አግብታ ልጅ ወልዳ ናዝሬት እንደምትኖር ባላገራሹ ተክሌ ሹፌሮች ነግረውኝ ብሎ አወራን። አባቴ ይህን የሰማ ቀን ጓደኛው ጋሽ ተስፋዬ ጋር ሲያወሩ ታዲያ ለዚህ ከሆነ እኔን ማየት ባትፈልግ እንኳን ልጆቿን ማኮርፍ ምን አስፈለገው? ያውም እዚች ናዝሬት ተቀምጣ አለ በእጁ ወደ ታች ወደ ልትገታ እየጠቆመ። እስካሁን ናዝሬት በዚያ በኩል ይመስለኛል። በቃ ያቺኑ ነው ያለው። አልሰማ አልከኝ እንጂ ነግሬ ነበረ እኮ አሉት ጋሽ ተስፋዬ። ምን ይሆን የነገሩት? እስከዚያን ጊዜ ድረስ ስሜ ማህደረ ብቻ ነበር። 8ኛ ክፍል ነበር። አንድ ቀን አባባ ጠራኝና ማህደሬ ስምሽን ላስቀይረው ነው አለኝ። እውነቱን ለመናገር ማህደር ትንሽ የመዝገብ ቤት ስም አይነት ይመስለኝ ስለነበር ሊቀየርልኝ መሆኑ ደስ አለኝ። የኔ ቢሆን ብዬ የምመኛቸው አንድ 3 ስሞች ነበሩ። ሶስና የጓደኛዬ ስም ነው፣ ፌቨን፣ ሩሃማ ወዘተ። ስም ልምረጥ አልኩት በችኮላ። አይ መርጬ ልሻለሁ። ከዚህ በኋላ ስምሽ ማህደረ ሰላም ነው። እንግዲህ የእናት ስም ሰላም ነው። የአባት ያደረገው ነገር ቢኖር ማህደርን እኔን ከፍቶ የእናቴን ፋይል እኔ ውስጥ አስቀምጦ ወይስ ቀበረው እኔ እንጃ። ዳኞች ነገራቸውን ሲጨርሱ ወደ መዝገብ ቤት እንደሚሉት በመዶሻ የተቀመጠበትን የምግብ ጠረጴዛ አልለቀም እንጂ ኮስተር ማለቱን ሌላ ጥያቄ እንዳላበዛበት መጣደፉ ቁርጥ ዳኛ እንዲሉ ብዙ ሰዎች ስምሽን እንወደዋለን ይሉኛል። አብርሽን ጨምሮ ስሙን ቄስ ይጥራውና የሆነ ሰላም ያለው ስም ነው ምናምን ይላሉ። ስሜ ውስጥ የተደበቀውን ዘግናኝ ጦር ማን በነገራቸው? ስሜን ማህደር ያለኝ ራሱ አባባ ነው። በኋላ የከለሰው ግን በአባባ ያደረው ሰይጣን ይመስለኛል። ታዲያ ስምን መልአክ ያወጣዋል። ሰላም ያልሽኝ ልጅ ነሽ ይሉኛል። እዚህ ላይ እውነት የላቸውም። አባባ የእኔ መልአክ ነበር፣ ክንፍ የሌለው መልአክ ለሚሉኝ ክንፍ ነበረው። እንደተኛ እናቴ ሰርቃ በረረችበት እላለሁ ለራሴ። ሰው ድልድይ ላይ አይኖርም። ከ9ኛ ክፍል ጀምሮ ህልሜ ያሬድ ሙዚቃ ትምህርት ቤት መግባትና መማር ሆኖ ነበር። ይሄ የእውነት ምኞቴ ሳይሆን በደም ስሬ የገባው የእናቴ ቅዠት ነው ብልም ሀሳቡ ግን ከአይምሮዬ ሊወጣ አልቻለም። አንድ ቀን በስንት መለማመጥ ማሳሳቅና መለሳለስ ይህንን ምኞቴን ለአባባ ነገርኩት። አቢ ነው የምለው። ያሬድ ሙዚቃ ገብቼ ሙዚቃ መማር በጣም ነው የምፈልገው። በእቴትዬ ሞት ፍቀድልኝ። እቴትዬ መቼና መቼ የሞተች እናቱ ናት። በእሷ ስም ተለማምነው እምቢ ያለው ነገር አላስታውስም። ፊቱ ተቀያይሮ ቃላት ሮጥ አፍጥጦብኝ ቆየና ግንባሩን በእጁ እየፈተገ የረገሜ ሰውማ አለ ብሎ ተነስቶ ወጣ። አባባ ፊት ላይ የነበረው ቁጣ እንኳን እኔ አቅመ ደካማ ልጁን ይቅርና ያሬድ ሙዚቃ ትምህርት ቤት እንደ ባቢሎን የሚያፈራርስ ይመስል ነበር። ምኞቴን እርግፍ አድርጌ ተውኩት። እንኳን አባባ ማንም ፊቱን ሲያዞርብኝ ይደነግጣለሁ። ውስጤ የሆነ ነገር ይፈራርሳል። አባባ በቆመ በተቀመጠ ቁጥር እንደ ድመት እየተሻሸው ተለማምጬ ከሳምንታት የመረረ ኩርፊያ በኋላ ወደ ቀድሞ ፊቱ ተመለሰ። ቢሆንም ዩኒቨርሲቲ ገብቼ እስከመመረቅ በጥርጣሬ ነበር የሚያየኝ። እኔም በውስጤ ስለ ያሬድ ትምህርት ቤት ማሰብ አላቆምኩም። አባባ የሚጠላውን ሙዚቃን ነው። ይህስ ሙዚቃውን ወዳዷ እናቴ። እሺ እናቴ ሐኪም ብትሆንስ ኖሮ አካውንታት ወይም ነጋዴ ብትሆን የሆነችን ሁሉ አታጥኝ ላይ ነበር። አባባ ቢፈቅድልኝና በመዘገብ ነው ራሱ የእውነት ትምህርቱን ወደው ነበር። ሙዚቃ ራሱ ወዳለው ወደ እናቴ መቅረቢያ መሸጋገሪያ ድልድይ እንጂ መዳረሻዬ ባይሆንስ? ይህኛው ትንሽ አሳመነኝ። በራሴ ጸብ ገላጋይ ስሆን ኖር ያለውና ለራሴ እንደመፈክር አደረጉት። አዎ ሙዚቃ ወደ እናቴ መሸጋገሪያ ድልድይ እንጂ የኔ ጣፋንት አይደለም። ስለዚህ ሰው ድልድይ ላይ አይኖርም፣ ወይ መሻገር አሊያም መቅረት አልኩኝ። ብሻገር እናቴ የለችም፣ ፍቃድ ደግሞ እኔ ራሴ አልኖርም። ስለዚህ የራሴ መንገድ ትቼ ለፈጣሪና ለመንግስት እጣ ፈንታዬ ሰጠ። ትምህርት ሚኒስቴር እንደ ጉሊት ሽንኩርት እና ዚያዚ በዘፈቀደ ሲመድበን ንግድ ስራ ኮሌጅ ላይ እጣዬ ወደቀ። አካውንቲንግ ማጥናት ጀመር።
እያንጎራጎርኩ መደመርና መቀነስ ተያያዝኩኝ። እንትናን ታውቂያታለሽ? አካውንቲንግ ተምሬ ነው በኋላ ታዋቂ ዘፋኝ የሆነችው ሲሉ ልቤ እየደነገጠ። ዜማ እንደወለድኩ ሰሞን የባለቤቴ ቤተሰቦች በየተራ ከአጠገቤ አይጠፉም ነበር። ከሆስፒታል ስወጣ የባለቤቴ ቤተሰቦች ቤት ነበር የወሰዱኝ። ለነገሩ ቤታችን ያው አንድ ግቢ ውስጥ ነው። እነሱ ከሚኖሩበት ትልቅ ቤት ነበር የወሰዱኝ። ስለ ምግብ፣ ስለ ጡት፣ ስለ ልጅ፣ ስለ መልክ፣ ስለ አራስነት ብዙ ያወራሉ። የሁሉ ሰው ከቦኝ እንኳን ለልጄ እኔ ብቻ ያለኋት ምን ማድረግ አለብኝ የለብኝም በሚል ሀሳብ እወዛገብ ነበር። 10 ጊዜ አያታለሁ። አንዳንዴ ትንሽ ሸለብ አድርጎኝ ስባንን እዚህ ገንፎና ቅቤ የሚሸጥ ክፍል ውስጥ ያውም በጠራራ ፀሐይ እንደ በሽተኛ አልጋ ላይ እየተጋደምኩ ምን እያደረግኩ ነው የሚል ጥያቄ ሽው ይልብኛል። ወልደሽ ነው ልጅ ወልደሽ እላለሁ ለራሴ። ከማን ብዬ መጮህ ያምረኛል። በራሴ ጸብ ገላጋ ይሆናለሁ። ቀስ በቀስ ሁሉም ወደ የግል ህይወታቸው ሄዶ እኔና ይህች የትንሽ ፍጡር ተፋጠን ቀረን። እንደ እንግዳ ፍጡር ነበር ማያት። እሷም በትናንሽ አይኖቿ ታፈጥብኛለች። እርጉዝ ሆኜ ያሰብኩት ሁሉ እንደ ቴፕ ሪከርደር ቀርጻ በልቧ ተሸክማ ያወጣች ይመስለኛል። አፍ ብትፈታ እየጮኸች ለህዝብ የምታወራ ደግሞ አይኖቿ ንቃታቸው፣ እጆቿ፣ እግሮቿ፣ ከንፈሯ ሁሉ ነገሯ ትንንሽ ውብ የሆነች ሙዚቃ የምትመስል ነገር፣ በአይን የምትሰማ ሙዚቃ። ለማንም ባልናገረውም በውስጤ ዜማ ብዬ ስም አወጣሁላት። ባለቤቴ የአምላክ ስራ መባል አለባት አለ። እናቷ ማህደረ ሰላም፣ ልጅቷ የአምላክ ስራ። ምንድነው የሁሉ ሀተታ እያልኩ ሳስብ ባለቤቴ ስለ ስያሜው ሰፊ ማብራሪያ ይሰጣል። ይገርማቸዋል። ወደ ስደት ዓለም ሲሄድ በሱዳን ብዬ በሞሮኮ አድርጌ በረሃ፣ ባህሩ፣ ጀልባው፣ ጨለማው ለዚህ በቃሉ ብዬ አስቤ ነበር። ኔቨር፣ የአምላክ ስራ ድንቅ ነው እያለ እና የእሱን የመኳሰ ታሪክ እዚች እንደ ዘፈን ግጥም ምጥንጥን ያለች ዜማ ላይ እንደገና በተንዛዛ ኖት ሊጽፈው ነው። ዜማ ነው ምላት፣ የኔ ዜማ። የማንንም ታሪክ በነፍሷም በስሟም ሳትሸከም የራሷን ህይወት እንድትኖር ነበር ፍላጎቴ። መሳም እንደ ሳምና የሚያሟሟ ቢሆን ኖሮ ከንፈሬ ላይ ሞምታ ባለቀች ነበር። አይኖቿ፣ ጸጉሯ፣ ጉንጯ፣ አንገቷ፣ ወይኔ አንገቷ፣ እጆቿ፣ እግሮቿ፣ ሁሉ ነገሯ ለመሳብ የተሰራ ትንሽ ለስላሳ ፍጡር። ለአጭር ጊዜም ቢሆን ውስጤ በዚች ፍጥረት ተረጋግቶ ነበር። ያለ ምክንያት ስንቴ ልብስ ቀየርኩላት። ያለምንም ምክንያት አርፋ የተኛችበት ስንቴ አንስቼ አቀፍኳት። ደግሞ ዘፈን መዝፈን ይወጣልኝ በእርሷ ነበር። አዳራሽ እንደ ሙላ ተነካሽ። እሷ ፊት ያልዘፈንኩት ምን ዘፈን አለ? ቁልጭ እያለች እንደ ትልቅ ሰው በጥሞና ስትሰማኝ ዓለም ሁሉ በግርምትና በአድናቆት የሚመለከተኝ እስኪመስለኝ ልቤ በደስታ ይዘል ነበር። ልጆች አንድ ጥሩ ነገራቸው የምንጫወታቸው አስመስለን እስኪወጣለን እንድንጫወት ሰበብ መሆናቸው ነው። ያ የሚያቅለሸልሽ ጊዜ እንደገና መጣ። ባሌ መዳራት ተምረዋል። 10 ጊዜ ማሬ አሁን እኮ ሰውነትሽ ዝግጁ ነው ይለኛል። የሴትን ልጅ ሰውነት ጊዜ አያዘጋጀውም፣ ፍቅር ብቻ ነው የሚያዘጋጀው ብዬ ላምባርቅበት እመኛለሁ። መንፈስ ግን የሰውነት አንዱ ክፍል አይደለም እንዴ? ሰው ስጋ፣ ነፍስና መንፈስ አላሉ? ታዲያ ስጋ ብቻውን ስላገገም እንዴት ለመዳራት ዝግጁ ነሽ ይባላል? አብሬው ላለመተኛት የምደረድረው ሰበብ ሁሉ ሲያልቅብኝ እንደ ተማረከ ወታደር ቅስሜ ተሰብሮ ወደ መኝታ ቤቱ እየጎተትኩ ገብቼ በጀርባዬ ተኛሁና እግሬን ከፍቼ አይኖቼን ጨፈንኩ። እንደዚህ ሳደርግ ሌላኛዋ ማህደረ ከመኝታ ቤት ውጭ ቆማ ይችኛዋን ወደ ውስጥ ገፍተራ ያስገባቻት ነው የሚመስለኝ። ይህ ተበታተንኩኝ፣ ብዙ የሆንኩኝ አይነት። ፍቅር ከላይ የለብሽውን አውልቂው ይለኛል። ከላይ ምን ጉዳይ አለ ማለት ያምረኛል። አይኖቼን ጨፍኜ አስባለሁ። እነዚያን ወተት ያጋቱ ጡቶች ከልጄ ጋር መሻማት አማረ? ሁሉ ነገር ጊዜ አለው። አሁን ጡቶቼ ለወንድ ሀሴት የሚሰጥ ነገሮች አይደሉም፣ የወተት እቃዎች ናቸው። በቃ ያንኛውን ትውልድ ነኝ። ይሄ ትውልድ የሚያውቀኝ በእናትነት ነው። እማማ ነኝ፣ ባልቴት። ይጨርጭር ማሂ ሰላም፣ ማሂ ረበሻ፣ ማሂ ማንም፣
ማሂምንም። ሚስትነት ይሁን እናትነት ክብር ይበሉት ወግ ሰው በህይወት ተገዶ እስከተጫነበት ድረስ ምናቸው ያኮራል። አበባም ይሁን ድንጋይ በግድ እስካሸከሙን ድረስ ያው ሸክም ነው። በዚህም መሃል ደግሞ አይምሮዬ ፊዚክስ የሚመስል ሀሳብ ስላለው ለምሳሌ ይላለው ይሄ ከላይ የተከመረብኝ ባለቤቴ ክብደቱ ትንፋሽ ያሳጠረኛል። በክብደት ከአብርሃም በጣም ያንሳል። ግን አብርሽ አንድም ቀን ክብደቱ ተሰምቶኝ አያውቅም ነበር። ያውም 4 ዓመት ተሸክሚው እና ዝም ብዬ ነው የምቀባጠረው። እናንተ ሸክማችሁ የከበደ እንደኔ ሸክማችሁን ለማቅለል ብላችሁ በገባችሁበት ነገር ሌላ ሸክም ከመጨመር ያድናችሁ።